ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ይህ የዕለተ ዓርብ የምሽት መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በመቀሌ ከበባ የፈጸመው ኃይል ታውቋል። የህወሓት የቀድሞ ተዋጊዎች ከሚባሉት መካከል ያለና አርሚ በሚል ከተደራጁት ወታደራዊ አደረጃጀቶች መካከል አንዱ መሆኑን የቢቢሲ መረጃ አረጋግጧል። ይህ ሁሉ ሲሆን ጀነራል ታደሰ የት ነበሩም እየተባለ ነው። እኛም ይህንን በእጅጉ እያነጋገረ የቀጠለውን የመቀሌውን የከበባ ድራማ በተመለከተ የምናደርሳችሁ መረጃ ይኖራል። የኢትዮጵያ አየር መንገድ በአደገኛ ወታደራዊ ውጥረት መሃል የፓኪስታንን ሰማይ ብቻውን የተሻገረ ብቸኛ አየር መንገድ ነው በሚል እያነጋገረ ባለበት በአሁኑ ሰዓት ተጨማሪ በረራዎች ሊኖሩት እንደሚችል ያመለከተ መረጃ በዛሬው ዕለት ተጋርቷል። አጠር ያለ መረጃ እናደርሳለን። ኢትዮጵያ የባህር ፖሊስ ማቋቋሟን ገለጸች። ፌዴራል ፖሊስ የህዳሴ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ ከወዲያው አደራጅቻለሁ ሲል ተሰምቷል። የህዳሴውን ሐይቅ ይጠብቃል የተባለው ጋርድ የባህር ፖሊስ የሚል ስም ተሰጥቶታል። በታሪክ ለመጀመሪያ ጊዜ እንደተቋቋመ ስለተነገረለት ስለዚህ ጋርድ የምንለዋለን። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አሜሪካ ዘበኛውን የሰራ ነበር ሲሉ በአንድ ቃለ ምልልስ ላይ ያጋሩት መልእክት አነጋጋሪ ሆኗል። አጠር ያለ መረጃ ይዘናል። የኢትዮጵያ ባለስልጣናት በጦርነት የምትታመሰው ሱዳን መዲና ካርቱም የገቡና ሁኔታዎችን የተመለከቱ መሆኑን የሚያመለክት አንድ መረጃ ወጥቷል። እኛም በጥንቅራችን አካተነዋል። የአዲስ አበባ አስተዳደር መብራት ያላበራ ቀጣለው ሲል ጥብቅ መመሪያ ይፋ አድርጓል። አዲሱ ደንብ በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶች በህንጻቸው የፊተኛው ገጽ መብራት የማብራት ግዴታ ጥሎባቸዋል። መረጃው ዝርዝር አለው። አጠር ባለ ዘገባ የሩሲያ የዛሬውን ከፍተኛ ወታደራዊ ትዕይንት የምንመለከት ይሆናል። እንዲሁም ትራምፕ ከቻይና ጋር የመጀመሪያውን የድርድር መነሻ ነጥብ በዛሬው ዕለት ይፋ ማድረጋቸውን አክለናል። እስከ ፍጻሜው ከኛ ጋር እንድትሆኑ ግብዣችንን እያቀረብን የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ለማስታወስ ወደድን። በመቀሌ ከበባ የፈጸመው ኃይል ታወቀ። በመቀሌ የተከሰተው ክስተት አሁንም ማነጋገሩን ቀጥሏል። በከተማው አደገኛ ወታደራዊ ውጥረትን በመፍጠር ከበባን የፈጸመው ኃይል ታውቋል። ከክልሉ ፖሊስ ኮሚሽን በላይ በመሆንና በከፍተኛ የታጠቀ ኃይል በከተማው ፖሊስ ቁጥጥር ስር ውሎ የነበረን ግለሰብ ያስፈቱት አካላት አሁንም ድረስ እኛንን ብለው ኃላፊነቱን ሊወስዱ አልቻሉ። ትዕዛዙን የሰጠው አካል ይህ ነው ተብሎ እስካሁን ባይገለጽም ከበባውን የፈጸመው ኃይል ግን ይፋ መሆኑን የቢቢሲ ትግርኛው ክፍል ዘገባ አመልክቷል። ቢቢሲ ትግርኛ ከዚሁ ጋር በተያያዘ ባሰራጨው መረጃ ፖሊስ ጣቢያውን በመክበብ ከኤርትራ መንግስት ጋር ግንኙነት አለ የተባለውን ብርሃነ ገብረ ገርግስ የተባለው ግለሰብ እንዲለቀቅ ያደረጉት አርሚ 22 የተባሉት የህወሓት የቀድሞ ተዋጊዎች ናቸው በማለት አረጋግጧል። እነዚህ ታጣቂዎች ግለሰቡን እንዲያስፈቱ ወደ መቀሌው የአይደር ፖሊስ ጣቢያ የላካቸው የትኛው አካል ነው የሚለው ጉዳይ ግን እስካሁንም ድረስ ሊታወቅ አልቻለም። በመቀሌ ከህግ በላይ በመሆን ከበባን የፈጸመው ይኸው የተባለው አርሚ 22 የጦር አደረጃጀት ከዚህ ቀደም አላማጣ ከተማን የተቆጣጠረ ኃይል እንደሆነ መረጃዎች ያመለክታሉ። ይህ ጦር በትግራይ 2 ዓመታቱ ጦርነት ወቅት ከበደ ፍቃዱ በመባል የሚታወቅ ሰው ሲመራ የነበረ ነው። ከበደ ፍቃዱ አሁንም ድረስ አርሚ 22ን ይምራ ወይም አይምራ የታወቀ ነገር የለም። ከዚህ ውጪም አርሚ 44፣ አርሚ 15፣ አርሚ 50 በመባል የሚታወቁም ሌሎች በርካታ የጦር አደረጃጀቶችም በትግራይ አሉ። ፖሊስ ከአቅሜ በላይ በመሆኑ ታሳሪውን እንደፈታው ይታወቅልኝ በማለት መግለጫ አስነግሮ ግለሰቡን የፈታ ሲሆን እስካሁንም ድረስ ታሳሪው በታጠቁ ኃይሎች የፖሊስ ጣቢያ ከበባ እንዲፈታ ያደረጉት አካላት እነማን ናቸው የሚለው ግልጽ አይደለም። አንዳንዶች ጡረታ የወጡ ጀነራሎችንና አሁንም ድረስ ይህንን የትግራይ ታጣቂ ኃይል እየመሩ ያሉትን ወታደራዊ አመራሮች ናቸው በማለት በስም እየጠቀሱ የድርጊቱ ባለቤቶች እነሱ ናቸው እያሉ ሲሆን ሌሎቹ ደግሞ የተወሰኑ የህወሓት አመራሮችን ስም እየጠቀሱ ይገኛሉ። ይሁሉ ሲሆን ጀነራል ታደሰ ወረደ የት ገቡ? በእሳቸው መንግስታዊ መዋቅር ስር ያለው ፖሊስ ኮሚሽን አልቻልኩም ሲል ምን ነው ድምጻቸውን አጠፉ የሚለውም ጉዳይ እንዲሁ መነጋገሪያው ነው እንደቀጠለ ነው። በመቀሌ በአርሚ 22 የታየው የከበባ ተግባር ጀነራል ታደሰ ከሚመሩት የትግራይ ጊዜያዊ አስተዳደር በላይ የክልሉን መንግስታዊ መዋቅር በበላይነት የሚመሩ ወይም ለመምራት የሚፈልጉ ጉልበተኛ ኃይሎች እንዳሉ ማሳያ ነው እየተባለም ይገኛል። እነዚህ ኃይሎች በህግ ቁጥጥር ስር ያለው ግለሰብ እንዲፈታ ጫና በመፍጠሩ ረገድ በማህበራዊ ሚዲያ ጭምር ያሰማሯቸውን ሰዎች የተጠቀሙ መሆኑን የትግራይ ፖሊስ ኮሚሽን መረጃ ያመለክታል። የትግራይ ፖሊስ ኮሚሽን በጫና ውስጥ ስለገባው ግለሰቡን ለመልቀቅ ተገድጃለሁ ሲል በይፋ ማስታወቁ ደግሞ ነገሩን የበለጠ መነጋገሪያ እንዲሆን አድርጎታል። ይኸው ብርሃነ ገብረ ገርግስ የተባለው ግለሰብ በማህበራዊ ሚዲያ እንቅስቃሴው የሚታወቅ ሲሆን
ከኤርትራ መንግስት ጋርም ግንኙነት አለው ተብሎም እንደሚጠረጠር የተለያዩ ሰዎች አስተያየቶችን ሲሰጡበትም ነበር። እንደዚህ አይነቱ ከዋናው የህግ ስርዓት ውጪ በመሆን በህግ ቁጥጥር ስር ያሉ ሰዎችን በጉልበት ማስለቀቅ አጠቃላይ በህጉ ስርዓት ላይ የሚያደርሰው ጉዳት ከፍ ያለ ነው የሚሉ ሙያዊ አስተያየቶችም እየተሰጡ ነው። አጠቃላይ ጸጥታው ክፍል የበላይ ኃላፊ ሆነው ጊዜያዊ አስተዳደሩን በፕሬዝዳንትነት እየመሩ ያሉት ጀነራል ታደሰ ወረደ ሲሆኑ ይህ በሆነበት ሁኔታ ይሄው አርሚ 22 የተባለው የታጠቀ አካል እንደዚህ አይነት የፖሊስ ጣቢያ ከበባንና በህግ ቁጥጥር ስር ያለ ግለሰብን የማስፈታት ሂደት ውስጥ መግባቱ የበለጠ አነጋጋሪ አድርጎታል። አርሚ በሚል የተደራጁት የቀድሞቹ የህወሓት ተዋጊዎች በቀድሞቹ የኢትዮጵያ ጡረታ የወጡ ጀነራሎች የሚመሩ ሲሆኑ እነዚሁ ኃይሎች ባላቸው የእዝ ሰንሰለታዊ መዋቅር በትክክለኛው በየትኛው አካል የስልጣን ተዋረድ ይታዘዛሉ የሚለውን ጉዳይ እንዲሁ ጥያቄ ነው። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከወራት በፊት አዲስ አበባ ላይ በሰጡት መግለጫ ለዚህ ኃይል የሚበጀተው በጀት የክልሉ የልማት እንቅስቃሴን ክፉኛ እየጎዳው ነው ሲሉ ማስታወቃቸው አይዘነጋም። በቀጣይ መረጃችን ካርቱም የገቡት የኢትዮጵያ ባለስልጣናት። ሰሞኑን የኢትዮጵያ ባለስልጣናትን ያቀፈ አንድ ልዑካን ቡድን ወደ ሱዳን ካርቱም ያመራ መሆኑ ታወቀ። በሱዳን እየተካሄደ ባለው ጦርነቱ የተጀመረ ሰሞን በጀነራል መሐመድ አምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር ካርቱምን ተቆጣጥሮ የቆየ ሲሆን በቅርቡ ደግሞ የሱዳን ጦር ኃይል ከተማዋን ተቆጣጥሯል። በመዲናዋ ካርቱም የነበረውን መጠነ ሰፊ ጦርነት ተከትሎም ከ2 ዓመት በፊት በርካታ የውጭ ሀገራት ኤምባሲዎች ካርቱምን የለቀቁ ሲሆን የኢትዮጵያ መንግስትም ካርቱም የነበረውን የኢትዮጵያ ኤምባሲ ወደ ኢትዮ ሱዳን ድንበር ገዳሪፍ ግዛት ያዘዋወረበት ሁኔታ የነበረ መሆኑ የሚታወስ ነው። አሁን ደግሞ የኢትዮጵያን ኤምባሲ ወደ ካርቱም ለመመለስ በሚያስችላት ጉዳይ ላይ ያሉ ሁኔታዎችን ለመገምገም በኢትዮጵያ መንግስት በኩል የባለስልጣናት የግምገማ ቡድን ተልኮ የካርቱምን ሁኔታ የተመለከተ መሆኑን የሱዳኑ አልሙሐቂቅ ድረገጽ አመልክቷል። የዲፕሎማቲክ ምንጮች መረጃውን አድርሰውኛል ያለው አልሙሐቂቅ በመጨረሻ ምን እንደተወሰነ ግን ያለው ነገር የለም። በጀነራል ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ጦር በሱዳን ጦር ኃይል ተሸንፎ ካርቱምን ከለቀቀ በኋላ የሱዳን መንግስት ጊዜያዊ መቀመጫውን ያገለገለችውን ፖርት ሱዳንን እየደጋገመ በድሮን ደብድቧል። እስካሁን ባለው ሁኔታ ወደ ሱዳን ካርቱም ተጉዟል በተባለው የኢትዮጵያ ልዑካን ቡድን ዙሪያ በኢትዮጵያ መንግስት በኩል የተባለ ነገር የለም። ሱዳንና ኢትዮጵያ ነዳጅን በኤሌክትሪክ ኃይል ለመለዋወጥ ጥረቶችን እያደረጉ ነው የሚል መረጃ ከሰሞኑ የወጣ ሲሆን ሆኖም የሱዳን የኤሌክትሪክ መሰረተ ልማቶች በጦርነቱ መውደማቸውና በፖርት ሱዳንም የሚገኙት ግዙፍ የነዳጅ መሰረተ ልማቶች በድሮን መውደማቸው የታሰበው የኤነርጂ ልውውጥ እንዴት ይሆናል የሚለውን ጥያቄ እያስነሳ ይገኛል። በቀጣይ ርዕሳችን አሜሪካ ዘበኛውን እየሰራ ነበር ሚኒስትሩ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አሜሪካ ዘበኛውን እየሰራ ነበር ሲሉ ተናግረዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከዶክተር ምህረት ጋር በነበራቸው ቃለ ምልልስ የተማሪነት ጊዜያቸውን እንዴት እንዳሳለፉ ተናግረዋል። ፕሮፌሰር ብርሃኑ ነጋ ተማሪ ሳለው ከኳስ ውጪ ትምህርት ትዝ ብሎኝ አያውቅም ነበር ብለዋል። ከኳስ ሌላ ክፍል ገብቶ መውጣት ምናምን ነበር። በጣም ቀሽም ተማሪ ነበርኩ። ኳስ ግን በጣም ጥሩ ተጫዋች ነበርኩ ሲሉ ተናግረዋል። አክለውም አሜሪካ ለትምህርት በሄድኩኝ ጊዜ በዘበኝነት ተሰራ ነበር። በወቅቱ ቀን ፒኤችዲ እየተማርኩኝ ማታ ማታ ዘበኝነት ተሰራ ነበር። ዘበኝነቱን ሰራበት የነበረው ዎል ስትሪት አካባቢ የሚገኝ ባንክ ነው። በጊዜው ዘበኝነቱ የጠቀመኝ ማታ ማታ ስራ ስላልነበር ለማንበብ ሰፊ ጊዜ እንዲኖረኝ አድርጎኛል ብለዋል። በቀጣይ ርዕሳችን ስለ አየር መንገዱ የተሰማው የኢትዮጵያ አየር መንገድ በአደገኛ ወታደራዊ ጥረት መሃል የፓኪስታንን ሰማይ ብቻውን የተሻገረ ብቸኛ አየር መንገድ ነው በሚል እያነጋገረ ባለበት በአሁኑ ሰዓት ተጨማሪ በረራዎች ሊኖሩት እንደሚችል ያመለከተ መረጃ በዛሬው ዕለት ተጋርቷል። የኢትዮጵያ አየር መንገድ ቀደም ሲል ወደ ፓኪስታን ያደርግ ከነበረው በረራ በተጨማሪ ሌሎች መዳረሻዎችን ቦታ በማካተት በቅርብ ጊዜ ውስጥ ሳምንቱን ሙሉ በረራ ሊኖረው እንደሚችል በፓኪስታን የኢትዮጵያ አምባሳደር ጀማል በክርን ጠቅሶ አሃዱ ዘግቧል። አየር መንገዱ በፓኪስታኗ ካራቺ ከተማ በሳምንት 4 ቀን በረራ እንደሚያደርግ ያስታወሱት አምባሳደሩ ይህም በሁለቱ ሀገሮች መካከል የመጣ ትልቅ ለውጥ ነው ብለዋል። በቅርቡ ደግሞ የፓኪስታን ሁለተኛዋ ትልቅ ከተማ በሆነችው ላሆር በሳምንት 3 ቀን በረራ ይጀመራል ተብሎ በእቅድ መያዙን የገለጹ ሲሆን በአጠቃላይ ሲታይም በቅርብ ጊዜ ውስጥ ሳምንቱን ሙሉ ወደ ፓኪስታን የሚደረግ በረራ እንደሚጠበቅ ተናግረዋል። ኦፕሬሽን ሲንዶር በሚል ከሰሞኑ እየተካሄደ በሚገኘው የህንድና የፓኪስታን ጦርነት ምክንያት ሁሉም የአየር መንገዶች የፓኪስታንን የአየር ክልል በመተው አማራጭ መንገዶችን እየተጠቀሙ እንደሚገኝ ይታወቃል። የኢትዮጵያ አየር መንገድ ሮብ ዕለት በነበረው በረራ በፓኪስታን የአየር ክልል ያረፈ ብቸኛው አየር መንገድ እንደነበርም ይታወሳል። በቀጣይ ርዕሳችን የአዲስ አበባው አነጋጋሪው አዲሱ መመሪያ
የአዲስ አበባ አስተዳደር መብራት ያላበራ ቀጣለው ሲል ጥብቅ መመሪያ ይፋ አድርጓል። በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽት 12 እስከ ንጋት 12 ድረስ የውጭና የውስጥ መብራት ካላበሩ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10,000 ብር የሚደርስ ቅጣት ሊያስቀጣቸው የሚችል ደንብ የከተማው አስተዳደር ተግባራዊ ማድረግ ጀምሯል። ደንቡ በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶች በህንጻቸው የፊተኛው ገጽ መብራት ወይም የፋሳድ ላይት መብራት የማስገባት ግዴታ ጥሎባቸዋል። አገልግሎት ሰጪዎች በምሽት የንግድና የትራንስፖርት አገልግሎት እንዲሰጡ ለማድረግ የወጣውን ደንብ የከተማዋ ካቢኔ ያጸደቀው ባለፈው የካቲት ወር ነበር። አስተዳደሩ ደንቡን ካወጣባቸው ምክንያቶች መካከል አንዱ ከተማዋ የደረሰችበት ኢኮኖሚያዊና ማህበራዊ ለውጥ መሆኑ ተገልጿል። በአዲሱ ደንብ መሰረት አገልግሎት ሰጪ ተቋማት ያስገቡትን የውጭም ሆነ የውስጥ መብራት ከምሽቱ 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ማብራት አለባቸው ተብሏል። በመንገድ ዳር የሚገኙ መኖሪያ ቤቶች ግን በተመሳሳይ ሰዓት ገደብ ውስጥ እንዲያበሩ የሚገደዱት የውጭ መብራት ብቻ እንደሆነ በደንቡ ላይ ሰፍሯል። በአዲስ አበባ የሚገኙ የንግድ ቤቶችና አገልግሎት ሰጪ ተቋማት እስከ ንጋት ድረስ የሚያበሯቸው ስታንዳርዳቸውን የጠበቁ መብራቶች ሰላምና ጸጥታ ለማረጋገጥ አጋዥ መሆናቸው ተገልጿል። መብራቶች የአካባቢውን ውበት ይበልጥ የሚያደምቁና ህብረተሰቡ ለመዝናናትና ረፍት ለማድረግ የሚያዘወትራቸው ተመራጭ ቦታዎች እንዲሆኑ ለማድረግ እስከ ንጋት ድረስ መጥፋት እንደሌለባቸው ደንቡ ያስገነዝባል። በደንቡ ላይ የተጠቀሱት መንገድ ዳር የሚገኙ አገልግሎት ሰጪ ወይም የንግድ ተቋማት የተጣለባቸውን ግዴታ ካልተገበሩ አሊያም የተደነገጉትን ክልከላዎች ከተላለፉ ከማስጠንቀቂያ ጀምሮ የንግድ ስራ ፍቃዳቸውን እስከ ማገድ የሚደርስ እርምጃዎችን የከተማ የንግድ ቢሮ እንደሚወስድ ዋዜማ በዘገባው አመልክቷል። ደንቡ ላይ ከተዘረዘረው የቅጣት ሰንጠረዥ ውስጥ ከፍተኛው ቅጣት 10,000 ብር ሲሆን ዝቅተኛው ደግሞ 5,000 ብር ነው። ከፍተኛውን የገንዘብ መጠን ሊያስቀጣ የሚችለው ጥፋት ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋማትን መዝጋት እንደሆነ በደንቡ ላይ ሰፍሯል። የህንጻዎቹ የፊተኛው ገጽ መብራት ወይም የፋሳድ ላይት ያለ መስቀል አሊያም ያለ ማብራት ቅጣቱ 5,000 ነው። በተጨማሪ ተቋማቱ ከምሽት 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ የሚከፍሉት የቅጣት ገንዘብ 7,000 ብር መሆኑን የተገለጸው። በቀጣይ መረጃችን ኢትዮጵያ የባህር ፖሊስ ማቋቋሟን ገለጸች። ጥበቃው ከህዳሴው ግድብ ሰው ሰራሽ ሐይቅ ይጀምራል ተብሏል። ፌዴራል ፖሊስ የህዳሴ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ ከወዲሁ አደራጅቻለሁ ሲል ገለጸ። የባህር ፖሊስ የሚል ስም የተሰጠው ኃይል በኢትዮጵያ ፌዴራል ፖሊስ ስር የተደራጀና የሚመራ መሆኑን የታወቀው የህዳሴው ግድብ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ሲሆን የሚሸፍነው ቦታ ስፋት ደግሞ 1680 ስኩዌር ኪሎ ሜትር መሆኑ ይታወቃል። ይህንን ረጅምና ስፋት ያለውን ሰው ሰራሽ ሐይቅ ለመጠበቅና በአካባቢው ሊፈጸሙ የሚችሉ ወንጀሎችን አስቀድሞ ለመከላከል የሚያስችል የፖሊስ ኃይል ማደራጀት አስፈላጊ ሆኖ ተገኝቷል ሲሉ በፌዴራል ፖሊስ የኢንስፔክሽንና ስታንዳርድ መምሪያ ኃላፊ ኮማንደር እስከዳር ብርሃን መግለጻቸውን የፕሬስ ድርጅት በዘገባው አመልክቷል። ከዚህ በመነሻነትም የባህር ፖሊስ ወይም ኮስታል ፖሊስ ጋርድ መቋቋሙን ገልጸዋል ያለው ዘገባው የባህር ላይ ወንብድና መከላከል የሚችል ኃይልን ከትጥቅ ጋር የማደራጀት ስራ እየተሰራ መሆኑን መናገራቸውን አክሏል። ይህ ኮስታል ፖሊስ ጋርድ ወይም የባህር ፖሊስ ለመጀመሪያ ጊዜ በሀገራችን የተደራጀ መሆኑ የተገለጸ ሲሆን በቀጣይ ከመንግስት በሚሰጠው ተልዕኮ መሰረት ስራውን በብቃት መወጣት እንደሚጀምር ነው መረጃ ያመለከተው። ባሳለፍነው ዓመት 2016 ዓ.ም የፌዴራል ፖሊስ ለህዳሴ ግድብና ሌሎች የሀገሪቱ ሐይቆች ጥበቃ የሚውሉ ጀልባዎችን ላሰራ ነው ሲል ማስታወቁ ይታወሳል። አዲስ የተቋቋመው የኮስታል ፖሊስ ለስምሪት የሚጠቀማቸው ጀልባዎች የሚሰሩት በሀገር ውስጥ አቅም በመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን መሆኑም ተጠቁሟል። ከህዳሴ ግድብ ሐይቅ ስፋት አንጻር ፓትሮል የሚያደርገው አዲሱ ጋርድ እስከ 300 የሰው ኃይል ስምሪት እንዲኖረው ይጠበቃል። ፌዴራል ፖሊስ በቅርቡ የኢትዮጵያ ፖሊስ ቀን ክብረ በዓል ላይ ከ10 እስከ 12 ሜትር ርዝመት ያላት የፓትሮል ጀልባ በትዕይንቱ ለእይታ አቅርቦ ነበር። ለእይታ የቀረበችው ጀልባ የራዳርና መሰል ቴክኖሎጂዎች እንዳሏት ተመላክቶ ነበር። በቀጣይ ርዕስ የዛሬው የሩሲያ ወታደራዊ ትዕይንት። ሩሲያ ናዚ ጀርመን የተሸነፈበትን 80ኛ ዓመት የድል በዓሏን በቀዩ አደባባይ አክብራ ውላለች። የቻይናውን ፕሬዝዳንት ጂፒንግን ጨምሮ ከ20 በላይ ሀገራት መሪዎች ተገኝተውበታል። ዛሬ በቀዩ አደባባይ የቀረበው ከፍተኛ ወታደራዊ ትዕይንት በርካታ ዓለም አቀፍ ሚዲያዎች በቀጥታ አስተላልፈውታል። ፑቲን በድል ቀን የሰልፍ ንግግር ላይ ንግግር ያደረጉ ሲሆን ካነሷቸው ዋና ዋና ነጥቦች መካከል የታላቁን የአርበኝነት ጦርነት ላሸነፈው ትውልድ ባለን አድናቆት አንድ ሆነናል፣ ሀገራችን በሚሊዮኖች የሚቆጠሩ ህይወቶችን በመክፈል ለሰው ዘር ሁሉ ነጻነትና ሰላምን አሸንፋለች፣ የድል ቀን ለሩሲያ ዋና በዓል ነው፣ ሩሲያ ለናዚዝም የማይሰበር ኃይል ሆና ትቀጥላለች፣ የተከታዮቹን ጭካኔ ትዋጋለች ማለታቸው ተወስቷል። መላው ሩሲያ በዩክሬን ልዩ ዘመቻ የሚሳተፉትን ትደግፋለች፣ ጽናታቸውን ታደንቃለች። ሩሲያ የናዚዝም እውነተኛ አሸናፊዎች እንዲጠለሹ በጭራሽ አትፈቅድም። እንዲሁም የናዚዝም ሙሉ ሽንፈት የተገኘው በብዙ ሀገሮች የጋራ ጥረት ነው።
ሩሲያ የአጋሮቿን አስተዋጽኦ ከፍ አድርጋ ትመለከታለች ሲሉ ፑቲን በቀዩ አደባባይ በኩራት ተናግረዋል። አውዳሚ ሐሳቦችን የሚያስፋፉትን ኃይሎች ሩሲያ መዋጋቷን ትቀጥልበታለች ያሉት ፑቲን እውነትና ፍትህ ከኛ ጋር ናቸው ብለዋል። ደስታና ሐዘን፣ ኩራትና ክብር ይሰማናል ያሉት ፑቲን ምንም እንኳን 10 ሚሊዮኖችን ብናጣም ለሁሉም የሰው ዘር ነጻነትና ሰላም ናዚን አሸንፈን አምጥተናል ሲሉ አክለዋል። ወታደራዊ ትዕይንቱ በሁለት መልኩ ዓለም አስተያየት እየሰጠበት ሲሆን ሩሲያ ኢኮኖሚና ዲፕሎማሲ ሽንፈትና ኪሳራዋን የደበቀችበት ነው ሲሉ የሩሲያ መንግስት ተቃዋሚዎች ገልጸዋል። 3 ዓመታት ተዋግታ በብዙ ሺህ ማዕቀቦች አልፋ አሁንም ኃይሏ ጽኑ መሆኑን ያሳየችበት ከመገለል ይልቅ በዲፕሎማሲም ብዙ ወዳጆች ያሏት ሀገር መሆኗን ያስመሰከረችበት ነው ሲሉ የሞስኮውን ትዕይንት ያደነቁ አሉ። የወታደራዊ ትዕይንቱ በመጠኑ ሩሲያ ዩክሬንን ከመውረሯ በፊት በ2022 ከነበረ ወታደራዊ ትዕይንት ገዝፎ የታየ ሲሆን ቲ-90ኤም ታንኮች፣ ብረት ለበስ ተሽከርካሪዎች፣ ሱ-25 ተዋጊ ጀቶች ቀርበውበታል። በጦርነቱ የተሳተፉ የሩሲያ ወታደሮች በአደባባዩ እንደ ጀግና የሰልፍ ትዕይንትም አሳይተዋል። የድል በዓል ቀን ለሩሲያውያን ጥልቅ ትርጉም ያለው ሲሆን ሶቪየት በሁለተኛው የዓለም ጦርነት 25 ሚሊዮን ሰዎችን መስዋዕት ያደረገችበት ድል ነው። ከሩሲያ መንግስት ተቺዎች መካከል ዕውቅ የሆኑት የፖለቲካ ሳይንቲስቱ አባስ ጋሊያሞቭ ኪሳራን የሸፈነ የኢኮኖሚ ድቀትን የደበቀ ወታደራዊ ሽንፈትን የሸሸገና የተቀባባ ሰልፍ ሲሉ ትዕይንቱን አጣጥለውታል። በመጨረሻም ትራምፕ አፈገፈጉ። ትራምፕ ከቻይና ጋር የመጀመሪያውን የድርድር መነሻ ነጥብ በዛሬው ዕለት ይፋ አድርገዋል። ትራምፕ ከታሪፍ ጦርነቱ አፈግፍገዋል ያስባላቸውን የቅድመ ድርድር ሐሳብ ባጋሩበት መልእክታቸው ቻይና ላይ ጣሉት ታሪፍ 145% ላይ 65 ቀንሰው 80 ከመቶ ከሆነ በቂ ነው ብለዋል። ፕሬዚዳንቱ በዚህ መልእክታቸው የመጨረሻውን ውሳኔ ከቻይና ባለስልጣናት ጋር በሳምንቱ መጨረሻ ቀናት ለመጀመሪያ ጊዜ ለድርድር በሚቀመጠው የግምጃ ቤት ጸሐፊያቸው ስካት ቤሰንት ላይ እተዋለሁ ብለዋል። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሃውስ ዳግም ከተመለሱ በኋላ ከቻይና በሚገቡ ምርቶች ላይ እስከ 145% ታሪፍ ጥለዋል። ቤጂንግ ለዚህ እርምጃ አጸፋ የሰጠች ሲሆን በአንዳንድ የአሜሪካ ምርቶች ላይ እስከ 125% ቀረጥ መጣሏ ይታወቃል። የአሜሪካና ቻይና ባለስልጣናት በሁለቱ የዓለም ግዙፍ ምጣኔ ሀብት ባለቤቶች መካከል የተከሰተውን የንግድ ጦርነት ለማርገብ በዚህ ሳምንት መጨረሻ በስዊዘርላንድ ጄኔቫ ንግግር እንደሚጀምሩ ሲኤንኤን በዛሬው ዘገባው ጠቁሟል። የቻይና ምክትል ጠቅላይ ሚኒስትር ሂሊን ፊንግ ከዛሬ አርብ ጀምሮ አንስቶ በስዊዘርላንድ ይጀመራል ተብሎ በሚጠበቀው ንግግር እንደሚሳተፉ የሀገሪቱ የውጭ ጉዳይ ሚኒስቴር አስቀድሞ ባጋራው መረጃ አመልክቷል። የአሜሪካ ግምጃ ቤት ጸሐፊ ስካት ቤሰንትና የዩናይትድ ስቴትስ የንግድ ወኪል ጀሜሳን ግሪር ዋሽንግተንን ወክለው በንግግሩ እንደሚሳተፉ በቢሮዎቻቸው በኩል ገልጸዋል። ከዚሁ ተጠባቂ ሁለቱ ልዕለ ኃያላን ቅድመ ድርድር ንግግር አስቀድሞ ትራምፕ በይፋዊ ትሩዝ ገጻቸው ባሰፈሩት መልእክት ቻይና ለዓለም አቀፍ ንግድ በሯን ልትከፍት ይገባል ሲሉ አሳስበዋል። ትራምፕ ቻይና ለአሜሪካ ንግድ ገበያዋን ክፍት ብታደርግ ትጠቀምበታለች ሲሉ ገልጸው ዝግ ንግድ በዚህ ጊዜ ትርፋማ አይደለም ሲሉ አብራርተዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።